ሰላም ውድና የተከበራችሁ የሄለን ዩቲዩብ ተከታታዮች ሁላችሁም ላይክ እና ሼር ሰብስክራይብ በማድረግ አበረታቱኝ። እንግዲህ ኑሃሚ ድራማን ክፍል 16ን ይዤላችሁ ከች ብያለሁ። ሁላችሁም ላይክ እና ሼር ሰብስክራይብ እያደረጋችሁ ጀምሩ። ኑሃሚ ድራማ በጣም ደስ የሚልና አስተማሪ ቁም ነገር አዘል ነው። ሁላችሁም ተከታተሉ ማለት ነው። እንግዲህ ኑሃሚም አባቷን ባለፈው ኡልቸር ላይ ቁጭ አድርገው ወደ ውጭ ወጣ ነበርና ስትመለስ እንግዲህ አባቷን ስታጣው በጣም ደነገጠኝ። ከዛም ወደ ኤርሚ ጋር ደውላ ኤርሚ አባቴን ከኡልቸር ላይ የለም የት ሄዶ ነው ብላ ትጠይቃለች። ኤርሚም እንግዲህ አንስቶ ሆስፒታል ባለፈው አባሽን አሳክመዋለሁ ብሎ እንዳላት ባለፈው ያው ታሞ ሳለ ከሆስፒታል ከፍሎ በኡልቸር አድርጎ ከቤት እንዳመጣላት በጣም ተደስታ ነበር። አሁንም ደግሞ ለያሳክማቸው ሆስፒታል አስገብቷቸዋል ማለት ነው። እሷም እንግዲህ እንዴት እንደዚህ ታደርጋለህ? አንተ እኮ በጣም ውለታ በዛብኝ፣ እንዴት አድርጌ ነው ያንተን ውለታ እኔ መክፈል የምችለው ብላ ትጠይቃለች። እሱም አንቺን የመሰለሽ ቆንጅዬ የሆነች ልጅ ወልደው ሰጥተውኛል፣ ከዚህ በላይ ምን እፈልጋለሁ? ስለዚህ ምንም አልፈልግም፣ አንቺን ካገኘሁሽ በቂ ነው እያላት ነው ማለት ነው። ፍቅርሽ እየከፈለኝ ነው ታውቃለህ፣ ሳላስበው መልካምነትህ እየገዘፈብኝ ነው፣ መልካምነቴ ብቻ ነው እየገዛሽ ብሎ ኤርሚም ይላታን ማለት ነው። ማለቴ ስብናዬ ያልገዛሽም እንዴ? እሱ ደግሞ ምን ማለት ነው? ባልሳሳት መልካምነት እኮ የስብና አንድ አካል ነው ብላ ስትለው እሱም እመኒኝ ኑሃሚን በህይወትሽ አይተሽ የማታውቂውን ደስታ ነው የምሰጥሽ፣ አምናለሁ። አሁንም አስቤ የማላውቀውን ደስታ እየሰጠኝ እኮ ነው ኤርሚዬ። ታውቃለህ ሁላችንም ያቺ የተገናኘንባት ቀን እንዴት የተባረከች ናት ብላ ስትለው እሱም ደግሞ ብያስባለሁ አለች። አንተ ከጎኔ ባትሆንልኝ ኑሮ አባቴ በኡልቸር እንደዚህ ሆኖ እንዴት ወጣው ነበር? እስኪ ነይ ቀፊኝ ብሎ ከዛም ማቀፋት ማለት ነው። ኤርሚ እንግዲህ በጣም ለኑሃሚን በጣም ጥሩ ውለታ እያዋለላት ነው። ምን ዋጋ አለው? አባታቸው እስኪወጡ ድረስ እኔ መታገስ አልችልም እና ታዲያ ምን ይሻላል? አሁን ፍቅሬን ተቀበይኝ እያላት ነው ማለት ነው። እሷም አባቴ መጀመሪያ ሄዳን እያለች ነው ማለት ነው። እንግዲህ የኑሃሚን ቤተሰቦች መግባት ትችላላችሁ፣ አባትሽን ማየት ትችያለሽ እያላት ነው ዶክተሩ ማለት ነው። ከዛም አባዬ እንዴት ኮንክልኝ ተሻለህ ወይ ብላ አባቷን አባዬ እንዴ ከቤት እኮ ሳታ አስደነገጥከኝ፣ አሁን እንዴት ነህ አባ? አሁን ደህና ነኝ ልጄ፣ አሁን እንደዚህ ስላየሁ ግን በጣም ደስ ብሎኛል። እሱ እኮ አንቺ እንዳትጨነቂ ብሎ ነው ይዞኝ የመጣው። አባዬ ደህና ስለሆንክልኝ በጣም ደስ ብሎኛል ብላ እሱም በጣም ፈገግ ብሎ ልጃቸውን ተደስታ ስላየቻቸው በጣም ደስ ብሏቸዋል ማለት ነው። እንግዲህም ወደ ቤት መተው ኤርሚና ኑሃሚን በቃ አንቺ እረፍት አድርጊ፣ እስከዛ የሚበላ ነገር ልስራልሽ። ኧረ እንዴ ችግር የለውም እኔ ራሴ እሰራለሁ፣ ደግሞ ላባዬ አጥሚት ምናምን ነገር መስራት አለብኝ ስትል እሱም አይ ቆይ ለምንድን ነው ልቀርብሽ ስሞክር የምትሸሽኝ? እባክህን ኤርሚዬ እኔ ከዚህ በኋላ ያንተን ፍቅር መግፋት አቅሙ የለኝም፣ ግን ደግሞ አሁን ጊዜው አይደለም ስትል ምንድን ነው አሁን ጊዜ ያልሆነው? አባትሽ እንደሆነ ሆስፒታል ገብተዋል፣ ዶክተር ደግሞ ምን እንዳለ ሰምተሽዋል አይደለ? የመዳን ተስፋ አላቸው እያለ ነው። ከዚህ በኋላ የሚቀረው እኮ የኔና አንቺ አንድ ላይ መሆን ነው። እሺ ምግብ መስራት አለብኝ ስትል ከዛ እሱም ደግሞ ቆይ እስካሁን ካባዬ ጋር ስትንገላታ በቸም ሳይርባህ አልቀረም አይደል አለችው። ምን አለበት ሌላ የራበኝ ነገር ብታስተካክልኝ፣ ይልቅ ቆንጆ ምግብ ብሰራልህ አይሻልም ስትለው ከዛም እኔ የራበኝ ነገር ሌላ እንዴ ኤርሚ ደግሞ አታሳፍረኛ፣ ምን አይነት አይናውጣ ነው? ቆይ እኔ የምለው ምንድነው ሁሌ ጊዜ ጉንጭ ላይ እየደረሱ መመለስ? ኧረ ተይ ከንፈርም ጡራለሁ
ለማንኛውም በድጋሚ አመሰግናለሁ ብላ አቅፈው አንተ በጣም በጎ ሰው ነህ ካንተ ጋር ስሆን የተለያየ ስሜት ይሰማኛል በጣም ነው ደስ የሚለኝ አታሰቢ የኔ ውድ ሁሌም ካጠገብሽ ነኝ አለለሽም እያላት ነው ኤርሚም በጣም ምርጥና አሪፍ ጓደኛ ነው ማለት ነው እነዛ የእንጀራ እናቷና የእንጀራ ልጇ በጣም እንደበደሏት በዛ ተክሳለኝ ማለት ነው ኤርሚና ግንታ እንግዲህ የኑሃሚን አባትም ሌላ አንድ ጓደኛው ነው እዚህ ደረጃ ላይ እንዲደርስ ገንዘቡንም አጥቶ እንደዚህም ፋይዝ እስኪሆን ድረስ ያደረሰው ጓደኛው ነው እዚህ ጋርም ደግሞ ሌላ ጓደኛው የበፊት ጓደኛው ሳያስበው ከሆስፒታሉ እንግዲህ ያ ሰውዬም ሌላ ሰው ሊጠይቅ ሲመጣ ተሳስቶ ሆስፒታል ተሳስቶ ሲገባ ከዛ የናሆሜን አባትም አይኔ ነው ወይስ ሎይኩን ነው ጓደኛዬን ያየሁት ብሎ ሲጠይቅ ከዛም ሰውየውም ተመልሰው ተደናግጠው ወጥተው ሲያበቁ እንደገና ተመልሰው ገቡ ማለት ነው ከዛም ተጠግተው እንዴ ቆይ ግን ጓደኛዬ አንተ ነህ ብሎ ይጠይቃሉ ማለት ነው ወይ ነታንተ የኔ ተሴነ ለይኩንን ያላምንም ሆ አምላኬ እኔኮ እዚህ የመጣሁት ሌላ ሰው በሽተኛ ልጠይቅ ነበር ተሳስቼ እዚህ በገባሁትም አንተን አገኘሁ ብሎ ተቸ ብሎ ንቅ አድርጎ ሳመው ማለት ነው ከዛም እኮ በጣም እንደዚህ ሆነ ሳይ በጣም ደነገጥኩኝ ምንድነው እንደዚህ የሆንከው ይገርማል ያልሞተ ሰው ይገናኛል የሚባለው ነገር ይሄ ነው እውነት እንደውም ሰው ታደርገኝ ይሆን ላገኝ እኮ ብዙ ጥሪ ያለ ዋናው አሁን መገናኘታችን ነው ያለፈውን ነገር እርሳው አይገርምም ሌላ ሰው እኮ ለጠይቅ መጥቼ ነው ያልጋ ቁጥር ተሳስቼ ነው ወደዚህ የገባሁት ብለውም ይላሉ ማለት ነው ከዛም አጋጣሚው ይገርማን አይደል ወይ ወዳጄ የክፉ ቀኔ ምን ክፉ ነገር ነካቤ ደግሞ እኮ በጣም ጠውልገሃን አረ በጣም ተጎርተሃል የድሮ ዝህ ራሱ የታለ ምን ታደርገዋለህ ታዲያ ጊዜ ይሰራል ጊዜ ያፈርሳል ልጅስ ሚስት እንዴት ናቸው ከሚስቴ ጋር ከተለያየን ቆየን ይደንም የት እንዳለች አላውቅም ያው ይደን ነው መታቃት ብዬ ነው ሌላ ልጅም ወልደሃል እንዴ ለዛውም መከታ ምትሆነታ ያውን በስርቆት ነው ወደድኳት የምር ነው መጣው እንዴት ያለ ልጅ መሰለች እንኳን ሰረኩ ታስብላለች አሉ አሁን ያኔ ያለ ድሮ ያለ አልበገሬነት ያለ ነው እኔ ምለው ከባለቤት ጋር ምን ሆነህ ነው ጥፋቱ የኔ ነው ተወኝ ባክ ዘንድሮ ያልሆኑት ነገር ብቻ ጠይቀኝ ወይኔ ወዳጄ እንደዚህ ሆነ በማየቴ በጣም አዝኛለሁ ብለው ወይኔ ቀብራራው አይዞህ ጓደኛዬ እኔ ወንድምህ አለው ልደርሽልሃለሁ ብለው በጣም ተደስተዋል ማለት ነው ጓደኛቸውን ስላገኙ ማለት ነው የኑሃሚን አባት ማለት ነው እንግዲህ የኑሃሚን አባት እንግዲህ ጓደኛም ልጁን ወደ ልጁ ጋር ሲመጣም ሴት አስገብቶ ከዛ በር ሲያንኳኳም አባትየው ልጁ ሊከፍት አልቻለም ቆይ አንተ ልጅ ምን ሆነ ነው በር የማትከፍተው ሲለው ልጁም ተደነባብሮ እንዴት አድርጉ ያስገባትን ሴት ወዴት ያድርጋት ከዛም ወደ መጋረጃ ስራ አስገብቶ ከዛም ደንግጦ ሲከፍትለት ቆይ አንተ ምን ሆነ ነው እስካሁን ድረስ በር ያንኳኳውኝ ሲለው እኔ እኮ ተኝቼ ነው ብሎ ልጁም ይመልሳል ማለት ነው ናሁም ልጁ ማለት ነው ከዛ ቆይ እስካሁን ድረስ ከ6 ሰዓት ድረስ እንዴት ትተኛለህ ብለው አባትየው ሲጠይቁ እሱም እንቅልፍ ጥሎኝ ነው ቆይ አንተ ግን ብዙ ድርጅቶች አሉኝ ብዙ ድርጅቶችንም ለማስረከብ የምፈልገው ላንተ ነው ግን አንተ እኮ ዝም ብለህ ነው እንጂ የለህም በቁመህ ሞታን መጠጥ ቤትና ነው የምትገኘው ምንም ቁም ነገር የለህም ያለህኝ ወንድ ልጅ አንተ ብቻ ነህ አንተ ግን
እኔ እንደማስብህ አይደለም ለፍቻ አሳድጌ እንደዚህ እንዴት ትሆናለህ ብለው ከዛም ወደ ክፍሉ ሊገቡ ሲሉ ልጁም ወደ ክፍሉ እንዲገቡ አልፈለገም። ያው ሴቱ የደበቀቻት ሴት ስላለች ማለት ነው። አባቴ ልጁም ወደ ሳሎን ገብተን እናውራ ሲል አባትየውም አይሆንም ብሎ ልጁም ቢከለክለውም ገፍጥሮ ገብቶ መኝታ ቤት ሲገባ እንግዲህ ሴቷንም አላያትም መጋረጃ ውስጥ ናሁምም በጣም ሰውነቱ እየተንቀጠቀጠ ካሁን አያት ብሎ በጣም ፈርቷል ማለት ነው። አባትየውም ዝቅ ሲሉ ያጤሰውን ሲጋራ ቁራጭ አገኘ ማለት ነው። ወይ ጉድ ደግሞ ጭራሽ ክፍል ውስጥ ትንቦሃ ትጠጣለህ አረ እኔ አይደለም ብሎ ልጁ ይክዳን ማለት ነው። ታዲያ እኔ ነኝ ማን ነው ልትል ነው ብለው አባትየውም በጣም ተናደው ትተውት ይወጣሉ። በረንዳ ላይ ሆኖም ስልክ እያወሩ ከዛ ናሁምም ካሁን አባቴ ሄደ እያለ ልጅ ሴቲቱን ለማስወጣት እየተመላለሰ አባትየውም የሚያወሩትን ስልክ አቆሙና ቆይ አንተ ልጅ ግን ዛሬ ምን ሆነሃን ከልብህ አይደለህም የማወራህን ነገርም እየሰማኸኝ አይደለም አሉ ናሁም አባትም ከዛ እሱም አባትየው የሚያወራውን ትቶ ቀልቡ ያለው ሴቷ ጋር ነው ማለት ነው። ከዛም እንደዛ እየተደነባበረ እያለ ሴቲቷም ቀስ ብላ ወጥታ ትሄዳለች ማለት ነው። አባትየውም እንግዲህ እኔ አይደለሁም ቆይ እናትህ ናት ያበላሸች እንደፈለገች ብር እየሰጠች እንደዚህ እንድትሆን ያደረገች እሷ ናት ቆይ አሁን በኋላ እስከናትህ አሳያቸዋለሁ ብሎ አባትየውም ፎከረ ማለት ነው። ልጁም እንግዲህ ሴቷን አስወጥቶ ላካት ማለት ነው። ከዛም እንግዲህ ደግሞ ምግብ ሰርታ የርሚ ና ምግብ ብላ እያለች ስትጠራ ከዛም የእንጀራ እናቷ ከች የእንጀራ እናቷም በጣም እርቦኝ 3 ቀኔ ነው ምግብ ከበላሁኝ ምግብ አይቻላቅም ልጅም የት እንደሄደች አላወኩም ብላ ከዛ ኑሃሚንም አንቺ የአዞ እንባ ነው የምታነቢው አውቀሻለሁ የይቅርታ ልብ የለሽም እኔ ብዙ ጊዜ አብረን እንሁን ብዬ በጣም ለምኛችኋለሁ አባቴም ለምኗችኋል እናንተ ግን ይቅርታ ልብ የላችሁም በጣም መጥፎ ሰው ናችሁ ካሁን በኋላ አላምንሽም አለቻት ኑሃሚን ማለት ነው። እውነት ነው ኑሃሚን ብዙ ጊዜ አብረው እንዲሆኑ ያላደረገችው ነገር የለም ማለት ነው። አባትየው ቢሆን ህጅና ጠይቂያቸው ምን ላይ ሆነው ይሆን ምን ላይ ወድቀው ይሆን እያሉ በጣም ብዙ ጊዜ ልጃቸውን ይልኩ ነበር። አንድ ቀንም እነሱ ልጠይቅ በሄደችበት ያው እንግዲህ አንቀው ሊገሏት ሲሉ የርሚ ነው ያስጣላት ማለት ነው። ጭራሽ ሰረቀች ብላ እቺ የእንጀራ እናቷ የራሷ ልጅ የሰረቀችውን ወደሷ አላካ ሊገሏትም ሲሉ የርሚ ነው ያዳናት ማለት ነው። ከዚህም ደግሞ የራሷ ልጅ ደግሞ እንግዲህ እሷ በሌለችበትም ቦርሳዋን እየጎረጎረ እናትየዋን በጣም ሲያሸግሯት እናትየዋን ከቤት አባረረቻት። ከቤትም ስታባረራ ጎዳና ላይ ወድቃ እንግዲህ የሆነችውን እንግዲህ ሴተኛ አዳሪ የሆነች ጓደኛ አግኝታ እሷም እንደዛ እንድትሰራ አድርጋታለች። ኑሃሚንም እንደዛ ልትበቀላ ስትል እንግዲህ የርሚ ነው ያተረፋት ማለት ነው። እና ያው ሁሉ በደልም አልበቃ ብሎ አሁንም እየተጎተተች ቤታቸው ድረስ መጣች ማለት ነው። ኑሃሚንም እንዴት አሁን እዚህ ድረስ መጣሽ? ለምን ምንስ ፈልገሽ ነው? አያየሽኛ አይደለሽ እንዴ አሁን ከንፈሬ እንደዚህ ድርቅ ብሎ የተረኛ መንገደኛ የምታጎርሹ ምግብ ለኔ አጉርሽኝ ብላ ትጠይቃለች። ቆይ ኑሃሚን ታዝንልኛለች ብለሽ ነው ወይ ከቤቴ ድረስ የመጣሽው? የትኛው መልካም ስራሽ ነው? እኔ አላዝንልሽም የምታነቢው የአዞ እንባ ነው ትላለች። ከዛ እንደማጨክብኝ አውቄ ነው የመጣሁት ጠኔ እኮ ሊደፋኝ ነው ኩርማን እንጀራ አጉርሽኝ በይሽ ቁጭ በይ እሰጥሻለሁ ብላ ሰሰጣትም እንጀራውንም ቶሎ እየበላይ በጣም ኑሃሚንም በጣም ትኩር ብላ ማየት ጀመረኝ ማለት ነው። ከዛም ተቀብላ ይህንን እንጀራ ደቂቃ አላቆየችው። ኑሃሚንም በጣም መልካም ሰው ስለሆነች እንግዲህ እንደዛ በድላትም እንግዲህ ለኤርሚ ልታበላ የነበረውን ምግብ እንግዲህ ለዚች መናጢ ተንከሲስ ሴትዮ ሰጣት። እሷም እንግዲህ ዘው ደርባ እየጎረሰች ነው ማለት ነው። ቆይ እዚህ እንደምንወር እንዴት አወቅሽ? ተከታትለሽ ነው ወይ ስትላት የሆነ ቀን እዚህ ክፍል ስገቢ አይቼሽ ነው ግድ የለም ምን የተከታተየሽ ነው የሚለውን ነገር ይዘዋለሁ። በታምኒም ምግብ ከቀመስኩኝ ብዙ ቆይቻለሁ። ብቸኝነቱ ኧረ ስንቱ ነገር እኔስ
ስንቱ ነገር ይተናገር መቼም ሄደን የታለች ብዬ አልጠይቅሽም ስለዚህ ስለዛች ርኩስ ካሁን በኋላ ልጠይቅሽ አልችልም ይሄው ለሁለታችንም የሥራችንን እየሰጠን ነው የቤት ኪራይ እንኳን አጥቼ የምከፍለው ጎዳና ላይ ነው የወደኩት ልጅም የት እንዳለች አላውቅም እንግዲህ ምን ይደረጋል ሰው የዘራውን ነው የሚያጭደው ተብሎ የለ እናንተ ቀና ልብ ቢኖራችሁማ ለአራትም ለአምስትም አንድ ቤት ተከራይተን መኖር እንችል ነበር ብላ ነው ሆሜንም ትጥላታለች ማለት ነው ይሄው አንቺ የዋህነትሽ አምላክሽ ደህና ቦታ ጥሎሻል እኛ ነን እንጂ ትላታለች ማለት ነው እንግዲህ ኑሃሚንም ባለቤትሽ የለም እንዴ ብላ ስትይ ባለቤትሽ እንዴት ካባዬ ቀድመሽ ባለቤትሽ ብለሽ ጠየቅሽኝ አይ እስኪ ተይኝ ኑሃሚን ስለተሰማ ማወራበት ምን አንደበት አለብኝ አንድ ቀን እንኳን እንዴት ነው ብዬ ሳልጠይቀው አሁን ሐኪም ቤት ነው ያለው ምን ነው በጣም አመመው እንዴ ወይኔ ተሰማ የትዳር አጋሬ እያሉ እንግዲህ ያስመሰሉን እንደው ፈጣሪ ይቅርታውን ሳላገኝ ምንም ነገር እንዳታደርግብኝ አደራህን ብላም እያዋሸሽ ነው ቆይ ግን ማስመሰልሽ መቼ ነው የሚቆመው ተይ እንጂ ልጄ ክፉ አትናገሪ ከዚህ ጊዜ በኋላ እንዴት ነው የማስመስለው ከሰው በላይ ይኸው እግዚአብሔር እየቀጣይ ነው ቀንጥሎኛል አይደል ባይገርምሽ ሁሉ ነገርሽ አንገትሽ በላይ እንደሆነ በጣም ያስታውቃል አሁን ምግቡን በልተሽ ከጨረሽ ማረፊያሽን ፈልጊ እባክሽ ስለፈጠረሽ እባክሽ ስለምንሽ ተለመኝ ልጄ እባክሽ የቤት ሰራተኛ ሆኜ እንዳገለግልሽ የቤት ሰራተኛ ሆኜ እንዳገለግልሽ ፍቀጂልኝ እባክሽ ከፈለግሽም ሽንት ቤትሽን ልጠብ እያለኝ እንግዲህ ሴትዮ እያስመሰለች ነው እንግዲህ ደግሞ እዚህ ቤት መኖር ከቀጠለሽ ማለት ነው ኑሃሚንን እንደምትጎዳት እርግጠኛ ነኝ የርሚም የሚፈቅድ አይመስልም ማለት ነው ተንከሲስ ሴትዮ ኧረ ተይ ሜዳ ላይ እንደወድቃ አታድርጊ ኑሃሚንዬ ሽንት ቤትሽን እንኳን ለጠብ የቤትሽ ሰራተኛ ልሁን ሜዳ ላይ እንደወድቃ አትፍረጅብኝ ብላ ትለማመጣታለች ማለት ነው ከዛ ናሁም ደግሞ እዚህ ጋር ቆሞ ያችን ፍቅረኛውን ጠርቶ አባዬ ባሁኑ በጣም ይመረረብኝ ይመስለኛል ቆይሽን ምን ላድርግ ቢያንስ አንዱን ድርጅት እንኳን ቢለቅልኝ አንዱን ድርጅት እንደምን ብዬ ማስተዳደር እችላለሁ አንቺ ችግር አለብሽ እንዴ አንቺ ሰለተ ገንዘብ ትጠይኛለሽ ከገንዘብ ልጠቁም ነገር አለ እንዴ በዛ ላይ ደግሞ የቤት ኪራይ ደርሶብኛል ሾፒንግንም መውጣት ፈልጋለሁ አባዬ ገንዘብ ምንጭን ሊያቆምብኝ ነው ስለዚህ እናት እንደዚህ ያጨማለቀች አንተ ቁጭ ብለህ ስራ ሳሰራ እንደዚህ እንድኮን ብላ እያለች ነው ገንዘቡም ሳይቆምብኝ አይቀርም ስለዚህ አንቺ አንዴ የቤት ኪራይ አንዴ የመዝናኛ እያልሽ አትጠይቂኝ እያላት ነው እሷም ደግሞ ቆይ አባትህ እንድታገባላቸው አለ እንደ ፍላጎታቸው እሱማ አውጥቶ እኮ እኔ የምፈልጋት ሴት ከመጣኝ እሷን ካገባህ ሙሉ ድርጅቱን እሰጣለሁ ንብረቱንም ተቆጣጣራለህ ብለውኛል ቆይ እሱማ እንደዚህ ካለኝ እኔ ነኝ እንጂ አልሰማ ያልኩት እና ታዲያ ይሄን እስከ ዛሬ ለምን አልነገርከኝም ይሄው አሁን እየነገርኩሽ እኮ ነው ስለዚህ አሁን የሚጠበቅብህ እኔን ወስደህ ለሳቸው ማስተዋወቅ ብቻ ነው ብላ እንግዲህ ልጅቷም እሱ መች አጣውት ማሬ እና ምንድነው ምናልባት አይተው ካልወደዱኝ ብለህ ነው ወይ አለችው ከዛ ለነገሩ እሳቸው ወደዱኝ አልወደዱኝ አንተን ነው ማገባ ይሄው እኔ ምን አልኩኝ እሱ እኮ የማይወደው መጀመሪያ ይሄን ነገር እኮ ነው አቦ ምን ያካብዳሉ አንተ ከወደድከኝ አይበቃም እንዴ ስትል እኔ ብቻ በወድሽ በቂ አይደለም አባዬም ሊወድሽ ይገባዋል ምክንያቱም አባዬ ራሱ መሰረቶች አሉት ብዙ መስፈርቶች ከነዛ መስፈርቶች ደግሞ አንቺ አንዱንም እንኳን አታሟይም ቆይ የሳቸው መስፈርት ምንድነው ምን አለፋሽ ማታቂው ይበዛል ማታሟሊው ነገር ይበዛል አላት እኮ ቆይ ምንድነው ንገረኝ ካልነገርከኝ እንዴት አውቃለሁ ምን አለፋሽ ይውልሽ ማጣጣ የማታጤስ ምንም ሱስ የሌለባት አንገቷን የደፋች ቀሚስ የምትለብስ መንፈሳዊ የሆነች ቤተሰቦቿን የምታከብር አባቷን የምትወድ አባት ከረዳትስ አማቷን የምትወድ ምን አለፋሽ አንቺ አንዱ ጋር የሚለሽበትም እኮ ቆይ እኔ ልሁን ካልኩኝ አንተ ሁኝ ያልከኝ ያልካትን ሴት መሆን ያቅተኛ ነው ስትል እሱም ስቆ
አያቅትሽም በፍጹም እኔ መቼ አቅትሻን አልኩኝ ግን አባዬ የሚላትን ሴት እስክትሆን ድረስ ሁለታችንም አርጅተን እንጃጃለን እና በአባት ምክንያት ሳንጋባ ልንቀር ነው ማለት ነው አለችው ከዛ እሱማ ስለ አባቴ ያነሳውልሽ እንጂ ወግ ለማጥበቁማ እናቴ አትብስም ብለሽ ነው እያለ እንግዲህ ቆይ ግን አንተ ምንድነው ምን እንዳማረ ታውቃለህ እንደውም መጠጣት ፈልጋለሁ አለችው አቤት 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 አንቺ ነሽ ታዲያ ይሄው እኔስ ምን አልኩኝ አንቺ ነሽ ታዲያ የምትለወጪው ብሎ እንግዲህ ናሆሜን በጣም ተናደደባት በፍቅረኛው ማለት ነው እና ውድ ቤተሰቦችዬ ሁላችሁም ላይክ እና ሼር ሰብስክራይብ ማድረጋችሁን አትርሱ ላይክ እና ሼር ሰብስክራይብ እያደረጋችሁ አበረታቱኝ በጣም ደስ የሚል ተከታታይ ድራማ ነው እና ውድ ቤተሰቦችዬ በያላችሁበት ሰላማችሁ ብዝት ጥፍጥፍ ይበልልኝ በያላችሁበት ሰላማችሁ የክርስቶስ ጸጋና ሰላም ብዝዝት ይበልላችሁ ይብዛልን ሀገራችንን የኢትዮጵያን ወደ ቀደመው ሰላም ይመልስልን ክፉ አያሰማን ሀገራችንን ጦርነቱን መከራውን ችግሩን ሁሉ ከሀገራችን ያርቅልን እኛንም በስደት ያለነው በሰላም ለሀገራችን ምድር ያብቀን ወጥቶ ከመቅረት ፈጣሪ ይሰውረን እና በጣም አመሰግናለሁ ስለነበረን ጊዜ ሁላችሁም ታዲያ ላይክ ሼር ሰብስክራይብ ማድረጋችሁን አትርሱ ላይክ ሼር ሰብስክራይብ ማድረግ አይከፈልበትም እናንተ ላይክ እና ሼር ሰብስክራይብ ስታደርጉ እኔም አዳዲስ ቪዲዮዎችን ለመስራት ብርታቱ ይኖረኛል ሁላችሁም ላይክ ሼር ሰብስክራይብ እያደረጋችሁ አበረታቱኝ ላይክ እና ሼር ሰብስክራይብ ማድረግ መቼም አይከፈልበትም ሁላችሁም ላይክ ሼር ሰብስክራይብ አድርጉ እና በጣም ደስ የሚል ድራማ ነው እናመሰግናለን ስለነበረን ቆይታ ስለተከታተላችሁን ሰላማችሁ ብዝት ትርፍርፍ ይበልልኝ የምወዳችሁ ውድ ቤተሰቦችዬ በጣም አመሰግናለሁ የምወዳችሁ በጣም ደስ የሚል አስተማሪ ድራማ ነው ኑሃሚን ድራማ ማለት ነው ሁላችሁንም አመሰግናለሁ ባይ ባይ የምወዳችሁ ውድ ቤተሰቦች